ፍቅርዬ እንግዲህ ታንበርክካ ሄርሜላን ይቅር ይበልኝ ማርኝ፣ አንቺ የዋ ልጅ ነሽ፣ ጥሩ ልባለሽ፣ አፍቃሪ ነሽ፣ ይቅር በይኝ፣ ሳላቅ አስቀይሜሻለሁ፣ የሩታ ተንኮል ነው ብላለች። አዎ እንደዛ ነው ነገሩ። ገብታችኋል አይደል? ፍቅርዬ እኔ ሁለቱም ለእኔ አንድ ስለሆናችሁ በሰራችሁ ቪዲዮ አስተያየት ነው የምሰጠው። ፍቅርዬን በጣም ነው የምወዳት ታውቃላችሁ። ሄርሜላን በጣም ነው የምወዳት። ለእኔ አንድ ነገር እንግዲህ ፍቅርዬ ምን አስበሽ ነው? እኔ ግን ጥያቄ ምልክት አለኝ ማለት ነው። ፍቅርዬ ማን ነው ላከሽ? በዚህ ደግሞ ራሷ ሄርሜላ ላይ እንዳስመሰለችው አንቺም ደግሞ ሩታ ላከችሽ። ፍቅርዬ ይቅርታ በያት፣ ከዛ ደግሞ ከአብርሽ እንድትርቅ አርጊያት። መጥፎ ስለ አብርሽ መጥፎ አውሪላት ብላ ነው ላከችሽ። ፍቅርዬ እንዲህ አዋጣም አይጠቅምሽም፣ አይመጥንሽም። እኔ የትሽ ልንገርሽ ብዬ ነው እኮ እናቴ፣ ልንገርሽ እንደዚህ አይነት ነገር ይቅርብሽ ፍቅርዬ። እኔ የምሬን ነው የምልሽ፣ የምሬ ማለት ነውና ባትሰደቢት ይቅርታ ማለት ትልቅነት ነው ብዬ ነው የማስበው። አንድ ሰው ጥፋቱን አምኖ አስቀይሜሻለሁ በንግግርም አንቺ ከዚህ በፊት አንታዋቂም በሩታ ምክንያት ነው የተዋወቅነው፣ በዛ ሰዓት ግን አስቀይሜሻለሁ ብለሽ ጥፋትሽን አምነሽ ለምን ሄርሜላ አይመለከታትም? አንድ ሰው ሄርሜላ ጋር ፈልጎ እስከመጣ ድረስ ያ ፈልጎ የመጣ ሰው ነው መናገር ያለባችሁ እንጂ ሄርሜላ ምንም አላደረገችም። ሩታን ብትሆኝ ሄርሜላ ጋር መሄድ አይጠበቅባትም። ሰው ጥፋትሽን ማምነሽ ትልቅነት ነው። የሰው ልጅ ጥፋቱን አምነው ቅርታ ሲጠይቅ ትልቅነት ነው። እኔ በጣም ነው ደስ የሚለው። ግን ምንድን ነው ሄርሜላዬ አንቺን አምና ልቡ ሞኙ እኮ ጋይስ፣ ልቡ ሞኙ። አንቺን አምና ፍቅርዬ ምን አስበሽ ነው? አንቺን አምና በቃ ቅርታሽን ተቀብያለሁ ላስብበት ካለች በኋላ ወደ አሁን እንግዲህ ታርቀናል። አቤት የሩታ ስታይል ነው ያሽ ፍቅርዬ። ረተይ ኮቢ እኮ አትወድም ነበረ ፍቅርዬ። ከዛ ምን አለች? ወደ አሁን ታርቀናል እንግዲህ ያወራን ነው። አንድ ደግሞ ሁለተኛ ምንግርሽ ነገር አለ አብርሽ አይሆንሽም ብላ ልብ ክው አደረገችን ጋይስ፣ ክው አደረገችን። ከዛ እንዲህ አለች እንግዲህ ሄርሜላ ነብሯ ማለት ነው። ሄርሜላ ከረሜላ ነብሯ አሁን ገና በአይኔ መጣሽ፣ በህይወቴ መጣሽ። ቢሆነኝም ባይሆነኝም ለእኔ ታይ፣ እኔ የሚሆነኝና የማይሆነኝ ለይቼ አውቃለሁ አለች እንግዲህ ጋይስ። አዎ እውነት ነው ጋይስ። ምን ትላላችሁ ቤተሰቦች? እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። ድምፄ ካልተሰማችሁ አም ሶሪ ጋይስ፣ ቅርታ። ሴትዮ ክችን አለችው። ክላስና ክችን ይቀራረባል። አዎ ይሄን ልስራና ኪችኔን ላጸደዳለሁ። እናንተ እንዴት ተጥዬ በኋላ የለም፣ ስራ አለ ውዶቼ። አዎ እናንተ ግን ላይክ አድርጉ፣ መምጣታችሁ አልቀራ ማለት ሰብስክራይብ አድርጉ። ምን አለበት 20 ሺህ ብታስገቡኝ፣ ማፊ ምሽክል አስገቡኝ። እና ሄርሜላ የኔ ቆንጆ የኔ ልብ ቅን ማለት ነው፣ እንኳን ደህና መጣሽ ብያለሁ የኔ ውድ እህት ፍቅርዬ። ምን ደሳ እኔ አንድ ናችሁ ለኔ። በነገራችን ላይ በዚህ ህይወት በዚህ በተለይ በሩትና በአብርሽ ዙሪያ ባትገቢ ምን ያህል ደስ እንደሚለኝ እኔ እውነት ለመናገር ለምን አይመለከትሽም? ትሰደባለሽ። ልጅሽ የተሰደበች ነው፣ ትሰደባለሽ። በነገራችን ለዛሬ የሚያጨበጭቡልሽ ከዚህ በፊት ፍቅርዬ፣ ከዚህ በፊት አንቺን ጉድጓድ ቆፍሮ ለመክተት ሲሞክሩ የነበሩ ነው። ባይዘዌ ከሩታ ጎን ስለሆነች ዘመዶንሽ ጀግናሎሽ ከሩታ ጋር አቀናባበሩሽ እንጂ ከዚህ በፊት ጉድጓድ ሲቆፍሩልሽ ነበር። ይሄን ይግባሽ ለማለት እፈልጋለሁ። አዎ ገባችሁ አይደለ? ስለዚህ ይቅርብሽ፣ እንደዚህ አይነት የተጨማለቀ ህይወት ቢቅርብሽ። ተወዳጅ ነሽ፣ ታዋቂ ነሽ፣ ከማንም ከሩታ በፊት የምትታወቂ ልጅ ነሽ። ከአብረሽ ጋር ሰው ስራሽን ቀጥ ብለሽ እንደ በፊቱ ከዳጊ ጋርም ቢሆን ከሌላም ብትመጪ አሪፍ ነው ብዬ ነው ማስብ። አንቺ ለስራ ያመጣሽ ወንዶች ብዙ ሰው በዚህ የሰደቡሽ ነው። ባይዘው አንድ ዩቲዩበር አለች ጋጠ ወጥ የሆነች ማለት ነው። ስንት ወንዶች አመጣች፣ ለስራ ነው አመጣችሁ፣ ምንም አይደለም። አንድ ሰው ከወንድ ጋር ቆሜ ከወንድ ጋር ታየ ማለት ቪዲዮ ታየ ማለት ከወንድ ጋር ከሁሉም ጋር ይጋደማል ማለት አይደለም። አንዳንድ ሴቶች ግን ስታስጠሉ ለራሳችሁ የምትሆኑ ነው ለሌላ ሰው የምትመኙ ብዬ ነው ማስበው እኔ በበኩሌ ማለት ነው። ሁሉም ለስራ ነው የሚያመጣ ባይዘዌ። ኤንዌስ እንግዲህ ፍቅርዬ ይቅርታ ጠይቃለች። ግን እኔ ያልገባኝ ነገር ምን አስበሽ ነው? እኔ በደንብ ያውቃለሁ አብርሽን በደንብ ስለማውቀው እኔ መመለስ ይችላለሁ። በምን አድርገሽ ነው የምትመልሽ ፍቅር? በምን ወደ ራስሽ ነው ወደ ሩታ?
ኦልሬዲ እኮ ሩታ አደባባይ ላይ ያወረደች ወንድ ነው። አታውቂም እንዴ? ወደ ሩታ መመለስ አይችልም። ሰው ወደ አንቺ ደግሞ አይሆንም፣ ኔቨር አይሆንም። ለማንኛውም ውዶቼ እንዴት አያችሁ እናንተ? እንዴት አያችሁ? እና ምንሼ ነው ፍቅርን ወደ ራስሽ ተመለስ። የእውነት ያስጠላል፣ በቃ ያስጠላል። አንደኛ ቢሆንም ባይሆናትም ራሷ ሙክራት ይው ካልሆናት እኮ በቃ ላሽ ማለት ነው። በግድ ህይወት የለም፣ በግድ ላይፍ የለም፣ በግድ ትዳር የለም። አንዳንዴ ተመልካች ባስቀመጣችሁ ቦታ ብትገኙ አሪፍ ነው ብዬ ነው ማስበው። ገዝ ማለት ኦፍኮርስ ስራ የሰራችሁ ነው፣ ግን እናንተ ዞራችሁ ትገናኛላችሁ። ህዝቤ ግን በእናንተ የተነሳ እንግዲህ ኤርሜላ ሁዶቼ አልበገርም። አብረሽ በአብረሽ ከመጣሽ እኔና አንቺ እንፋጃለን ብላለች። እንግዲህ ምንም መስማ የላትም ኤርሜላ በአብረሽ የተነሳ እንግዲህ ታውቃላችሁ፣ በአብረሽ ቀልድ አታውቅም ማለት ነው። በነገራችን ላይ ኤርሜላ ጥንቃቄ ማድረግ ያስፈልግሻል ብዬ ነው ማስበው። እውነት ለመናገር አሁንም ይቅርታ አድርጉልኝ ሩታ ነው ፍቅርን የላከች ብዬ አስባለሁ። በዚህ ሲስተም ደግሞ መጥቷል ማለት ነው። ገባችሁ አይደለ? ግን ፍቅርዬ ከዚህ ህይወት ብትወጪ ይመረጣል። የእውነት ነው ምልሽ። ብዙ ተመልካች ታጫለሽ። በቃ አይመጥንሽም። አይኖ ስራ ነው ግን ቢሆንም አይመጥንሽም። ክብር ይበልጣል ብዬ ነው ማስበው። ወዳችኋለሁ።